شاو باليو كوكو شاو غرواو فايرا كوي شاو باقولو حدثنا دوغو دابلهم بو دبلو الله بقدر سوريو سانتو كونو امبو اتنا اشابو بومبيو جنجرا تگتبيتو ወላይታዎች ሊያደር የነበረውን ምግብ ዳታ ጨረሰው ይላሉ። አባባሉ በሚያቃጥል ባህሪው የሚታወቀው ዳታ በተለምዶ ዳጣ ተብሎ የሚጠራው የምግብ ፍላጎትን የመጨመር ከፍተኛ አቅም እንዳለው ያመለክታል። በልዩ ጣዕሙ የሚታወቀው ዳታ በወላይታ በአብዛኛው ቤት ከገበታ ጋር አብሮ ከመቅረቡም በላይ ከጥሬ ስጋ ጋር ማባያ ተደርጎ ይዘወተራል። ብዙም ጊዜ ዳታ የአካባቢውን የባህል ምግብ ከሆኑት ጎደሬ፣ ቦዬ እንዲሁም በድንች ከሚሰሩት ማዕዶች ጋር ይቀርባል። ልምድ ባላቸው ጎበዝ የባህል ምግብ ባለሙያ ቤቶች አማካይነት ጥራት ያለውን ዳታ ለማዘጋጀት እሸት ቃሪያ ወይም ደረቅ በርበሬ፣ ነጭ ሽንኩርት፣ የወላይታ ቀይ ሽንኩርት፣ በሶቢላ፣ ኮረሪማ፣ ዝንጅብልና ጨው ያስፈልጋል ይላሉ። ዳታን ከቀይና ከእሸት አረንጓዴ ቃሪያ ማዘጋጀት ይቻላል። በመጀመሪያ የተዘጋጀው ቃሪያ ይቀነጠሳል። ቀጥሎም ይታጠብና ድቅቅ ተደርጎ ይዳጣል። ከዚያም ለግብአትነት የተዘጋጁ ደረቅ ቅመማ ቅመሞች ለየብቻቸው ይዳጣሉ። በማስከተል ደግሞ ነጭ ሽንኩርትና በሶቢላውን የማዋሃድ ስራ ይከናወናል። ቀጥሎም በመጠኑም ጨው እየተጨመረበት እንደገና በደንብ እንዲደቅ ተደርጎ ቃሪያውና ቅመማ ቅመሞቹን እንደገና ሁሉንም አንድ ላይ አድርጎ በማዋሃድ ይደመጣል። በመጨረሻም ጣዕሙ ተቀምሶ በተዘጋጀለት ማስቀመጫ ይደረጋል። ዳታ ወይም ዳጣ በወላይታ በስፋት ቢታወቅም አሁን በሁሉም በሚባል ደረጃ በከተሞች አካባቢ ለጥሬ ስጋ ማባያነት ይውላል። ዛሬ በእሁድ አራዳ ወደ ወላይታ እንሄዳለን። በወላይታ የኢቢሲ ባልደረባ ተስፋዬ ተመስገን በብዙዎች ዘንድ ተወዳጅ የሆነውን ዳታ ወይም ዳጣ አዘገጃጀቱን ሊነግረን ከአንድ እናት ጋር ቆይታ ያደርጋል። ወደ እሱ እንሸጋገራለን። በነገራችን ላይ የሀገር ልጆች ዳጣ በአንዳንድ አካባቢ በተለይም ደግሞ በወሎ አካባቢ በለው ተብሎ ይታወቃል። እንደ አካባቢው አዘገጃጀቱ ቢለያይም ያው በተመሳሳይነት ሁለቱም ከቃሪያ የሚዘጋጁና ትንሽ ለብለብ የሚያደርጉ ለምግብ ማባያነት የሚውሉ ናቸው። አሁን በቀጥታ ወደ ወላይታ እንሄዳለን። ወላይታ ለማየት ይሄዳል። ፀሐይ ተራራ ለብዶይ ኢንዳ ባላጋይ ባላጋይኔ ባይ ባይ ተባይ ታ ያና ባይ ጋጋይ ፔኖ ባናጋይ ወላይታ ፔኖ ባይ ፔኖ ባይ ዋይኔላ አገሩ ፍቅር አቃይ መጣው ሶዶላ ወላይታ ላይ ዋይኔላ አገሩ ፍቅር አቃይ መጣው ሶዶላ ወላይታ ላይ ላይ በቅድሚያ ፈቃደኛ ስለሆኑና ስለ ወላይታ ዳታ አዘገጃጀት ሊነግሩን ስቱዲያችን ድረስ ስለመጡ እንግዳችንን ከልብ ነው የምናመሰግነው። እስኪ ለአድማጭ ራስዎን ያስተዋውቁ። ማን ይባላሉ? የት ከተማ ነው የሚኖሩት? ከሚለው እንጀምራለን። እሺ፣ አመሰግናለሁ። ያለሁት ሶዶ ከተማ አራዳ ክፍለ ከተማ ላይ ነው ያለሁት። ስሜ አዳነች በቀለ እባላለሁ። የሶዶ ከተማ ነዋሪ ነኝ። ከልብ ነው የምናመሰግነው ወይዘሮ አዳነችን። እንግዲህ የወላይታ ዳታ በዋናነት ምግብን ለማባላት በተለይ ደግሞ በዓላት ወቅት ልዩ ስፍራ ከሚሰጣቸው ስጋ ያለ ዳታ ወላይታ ላይ ምንም ነው አይደል? ስለዚህ ይሄ ዳታ ለመሆኑ እንዴት ነው የሚዘጋጀው የሚለውን ዛሬ መንገር ፈልገናል። እንደው አንድ የወላይታ እናት ዳታ አዘጋጃለሁ ብላ ስትዘጋጅ ምንድን ነው የሚያስፈልጋት? መጀመሪያ እንደ ግብአት የሚያስፈልጉ ነገሮች ምንድናቸው? ወደ ቀደም ተከተሉ ወደ አሰራሩ ከመሄዳችን በፊት ምን ግብአቶች ያስፈልጋሉ የሚለውን እስኪ እናውራ። እሺ፣ አመሰግናለሁ። ደስታ ነው የምናገረው። መጀመሪያ እንግዲህ እኛ ጋር ወላይታ መጀመሪያ ዳታ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ለእንግዳም የሚቀርብ ጥሩ ነገር ስለሆነ በጣም በቃ ታዋቂ ነገር ነው። ለዛ መጀመሪያ ቤት ውስጥ የሚሰራውን እቃ መኖር አለበት። እቃ ሲባል ዳታ የሚዳጥበት
እንትን አለ መዳጫ አለ ያ መዳጫ መኖር አለበት ያንን መዳጫ ካስተካከለች በኋላ ገበያ ይኬድና ዳታ ሁለት አይነት ነው ዳታ ቀይና አረንጓዴ ዳታ የሚባል አለ አሁን እንግዲህ ቀዩን መርጠን ደህና የሚጣፍጥም አለ ማይጣፍጥም አለ የቀላ ሁሉ ዳታ ሊሆን አይችልም እና መድቀቅም ቶሎ የሚደቅና ቶሎ የማይደቅ አለ ያ ይመረጥና ከገበያ ይገዛል ነጭ ሽንኩርት ይገዛል በሶ ብላ ይገዛል እሱ በቀዩ ላይ ያ ከሆነ በኋላ ይላጥና በጥሩ ሁኔታ ዳታ ይዘጋጃል የሚገባበት እንግዲህ ዳታው ራሱ ይመጣል ነጭ ሽንኩርት አለ ኮሮሪማ ይገባበታል በሶ ብላ ፍሬ ይገባበታል እሱ በቀዩ ላይ ነው በጣም ጥሩ ከቀዩ ደግሞ እርጥቡና ደረቁ አለ እርጥቡ ያው ቶሎ ይድረስና ጥፍጥናም አለው ለማለት ነው የደረቀው መቆየትም ይችላል ለረጅም ጊዜ ይቆያል አይበላሽም በቀዘቀዘ ቦታ ይቀመጣል አሁን እኛ ጋር እንግዲህ የድሮ ሰዎች ሻቴም ይባላል ወጪት ነገር በዛ ወጪት ነገር ካስቀመጡ ምንም አይሆንም ቁጭ ይላል እስከ 15 እስከ 2 ወር ይቀመጣል አሁን ደግሞ ጊዜው በተሻሻለበት ሰዓት ፍሪጅ አለ ያው ፍሪጅ ላይ ይቀመጣል ለብዙ ጊዜ የሚቀመጥ ነገር ነው ሁለተኛው ደግሞ አረንጓዴ ዳታ ያልኩት ቃሪያ ነው ያ ቃሪያ ደግሞ በቃሪያ ደግሞ የሚገባው በሶ ብላ ይገባል ዴቦ የሚባል አለ በሶ ብላ ይገባል ነጭ ሽንኩርት ይገባል ያ ሁሉ ይሆንና ዝንጅብልም በዛ ላይ ይገባል በቀዩ ላይ ዝንጅብል ላይ ይገባል በዛኛው ላይ በአረንጓዴው ላይ ነው የሚገባው ምክንያቱም ዝንጅብል ነጭ ስለሆነ የባሰውን ያነጣል በማለት አይገባም ዝንጅብል በቃሪያው ላይ ነው ነጭ ሽንኩርትና ዝንጅብል ዴቦ በሱ ብላ አንድ ላይ ይገባል ያ በቀዩ በአረንጓዴው ላይ ነው አረንጓዴውም ያው እንደዛው ነው እሱ ማሰራሩ ያው እንደዛው ነው የሚዳጠው እሱም ለብዙ ጊዜ መቀመጥ ይቻላል በቃ እንደ አይነት ነው የሚቀርበው በጣም ጥሩ ወይዘሮ አዳነች እንግዲህ ገዛን እንበል ወደ ቤት መጣ መዳጫውን ቤት ነው ቅድም ያልናቸውን ከገበያ የሚገዙ ነገሮች ሁሉም ቀርበዋል እንበልና ቅደም ተከተሉ እንዴት ነው በምንድን ነው የሚጀምረው ወደ መዳጡ ሲገባ እንዴት ነው የሚደረገው የመለንቀጡ ነገር አለ ከዛ ወደ መዳጫው የሚገባበት እስኪ ቅደም ተከተሉን አንድ በአንድ እንዴት ይደረጋል የሚለው ቅደም ተከተሉ እንግዲህ ከገበያ መጣ ማለት እንደመጣም አይደረግም አይዳጥም ልክ ነው ጥያቄ ይለቀማል የሚለቀም ነገር አለ አፍንጫው ይለቀማል ቆሻሻው ይለቀማል በደንብ በጽዳት መሆን አለበት ምትለነቅጠው ሰው ራሱ ተመርጣ ነው ምትለነቅጠው እጇን ታጥባ እንትኑ ይሄ የዳታ እቃው ታጥቦ ዝንጅብሉ ተፈቆ ነጭ ሽንኩርቱ ተልጦ ታጥቦ ዳታው ታጥቦ አሁን በጣም የደረቀውን ዳታ ደግሞ አንዳንዴ ይቀቀላል ቶሎ እንዲደቀሉና ይቀቀላሉ ቀቅለው ደግሞ ይድጣሉ ያ በጥሩ ሁኔታ በጥሩ ንጽህና እቃ ይደረጋል ተድጦም እናረግና ለበዓል ቀን እየቀነስን በቂቤ ያሙቅን ጋር ከጾማ ጋር ከሻኛ ጋር አድርገን እናቴ የወላይታ ዳታ እንግዲህ በዚህ አይነት ባህላዊ ሸክላ ነው የሚቀመጠው ማለት ነው ከዛ በኋላ ያሙቅን እየቀነስን በቅቤ እያደረግን ይበላል በዚህ ቀንዳ የምትድጣውም ሴትዮ በንጹህ ዕቃ ሆና እሷም በደንብ ጸዳ ያለች መሆን አለባት በጥሩ ሁኔታ በጽዳት እንደዛ አይነት ደረጃ ላይ ይደረሳል ያው የታጠበ በኋላ ከተለቀመ በኋላ ይዳጣል ከተዳጠ በኋላ መቀመጫው በእጅ አይያዝም በማንኪያ ነው ወዲያ የሚደረገው ወደ ዕቃ ሲገለበጥ እጅ አይነካውም በጥሩ ዕቃ በጸዳ ባለ ዕቃ ላይ ይቀመጣል ከዛም በኋላ ለብዙ ጊዜ መቀመጥ ይችላል በጣም ጥሩ ስለዚህ አሁን መዳጥ ሲጀመር በበርበሬው ነው በቀዩ ነው የሚጀምረው በቀዩ ይጀምራል ከዛ ከምን ያክል ጊዜ በኋላ ነው እነዚህ ቅመሞቹ የሚገቡት እየተዳጠበ መሃል ነው መጨረሻ አካባቢ ነው የኛውን ነገር እስኪ ግልጽ ቢያደርጉልን ጨው የሚገባበትም ሰዓት አለና አለከ ነው እሱ ላይ መጀመሪያ ያኛው ዳታው ብቻ እንትን ይላል በደንብ ይደቅና ወደ መድቀቅ ላይ ሊገባ ሲል ነጭ ሽንኩርት እንግዲህ ብዙ እንትን አይለም ወዲያው ነው ስለሚደቅ ሁለተኛ ዙር ላይ ነጭ ሽንኩርቱ ይገባል ከነጭ ሽንኩርቱ በኋላ ነጭ ሽንኩርቱ በደንብ ላም ብሎ ከወጣ በኋላ ኮሮሪማ ይገባል ኮሮሪማው ላም ብሎ ከወጣ በኋላ በሶ ብለው ይገባል በደረጃው እንደዛ ነው ደረጃው ከዛ
ከዛም በኋላ በቃ አንድ ላይ ይዋሃዳል። አንድ ላይ ይፈጫል። ጨው ደግሞ ጨው በበርበሬው ላይ ይገባል። በበርበሬውን እንዲያደቅ ተብሎ ጨው ይገባል። ጨው ይቀድማል ማለት ነው። ጨው ይቀድማል። በርበሬ ጨው ይቀድማል። ጨውና በርበሬ አንድ ላይ ከተዳጠ በኋላ ነጭ ሽንኩርት ይገባል። ከዛም በኋላ ያው ጥሩ ዳታ ይወጣል። በጣም ጥሩ። እንግዲህ የወላይታ አንድ አባባልም አለ። ወላይታን ባልቴት ያካትቶ ቁማይ ዱማ ነው የሚባለው እና በተለይ ባህላዊ ምግብ አዘገጃጀት የምታውቅ የወላይታ እናት የምታዘጋጀው ምግብ ዳታውንም ጨምሮ እጅግ በጣም የተለየ እንደሆነ ነው የሚነገረውና እንደው ይህ ዳታ በተለይ አሁን ከዝግጅቱ አልፎ ወደ መበላቱ ሲደርስ ደግሞ የራሱ ያቀራረብ ዘዴ ያለው ከስጋ ጋር ሲቀርብ ሽሮ ላይም ከጎነ ተደርጎ ይበላል። ያባላል። ምግብን የማባላት አቅሙ ከፍ ያለ ነውና እንደው ከዚህ አንፃር አቀራረቡ ላይ እንዴት ነው? ከስጋ ጋር ሲቀርብ ቅቤ ተጨምሮበት ካራበሲያ በንበሪያ ይባላል በወላይትኛና እሱ ነገርም አለ። እንደው አቀራረቡ ላይ ጥቂት ነገሮችን እናንሳና እንጨርሳለን። እሺ፣ አቀራረቡ ላይ ያ ከተደረገ በኋላ ለብቻ ሻቴ የሚባል አለ። ሻቴ ወጪት በአማርኛ የወጪት ነው፣ በወላይትኛ ደግሞ ሻቴ ይባላል። ተለቅ ያለ ሻቴ ላይ በብዛት ያለው ይቀመጣል። ከዛ ይቀነስና እንግዲህ ለጾምም ለምንም የሚባል አለ፣ ለሁለት ይከፈላል። ይቀነስና በቅቤ ለብቻ ይደረጋል። ያቺኛው መለወሱ ነገር ሁሉ አንድ ላይ አይሆንም። ቅቤም አይባከንም፣ በርበሬውም አይባከንም። ይወሰድና በሌላ ወጪት በበርበሬ ይሰራል። ከዛም በኋላ በሻቴ በትናንሽ ሻቴዎች በፊት ላይ ያው ለቁርጥም ለምንም ለቦዬም ለቦይናም ለተለያዩ ነገሮች ለስኳር ድንች በምንም ይበላል። ዳታ በቆጮ ባዶ ተጋግሮም ይበላል። ቂጣ ባዶም በእንጀራም ዳታ እንግዲህ ያልገባበት ምግብ ቤት ራሱ የለም። እና በዛም ይደረጋል። ያቺ ተደርጋ በሻቴዋ እየተደረገች ለብቻ ተደረጋል። አንድ ላይ አይደረግም። አንድ ላይ ከተደረገ ይበላሻል፣ ቅቤም ይባከናል። ለዛ የምንጠቀመውን ያህል ቀንሰን ወስደን በሷ ላይ አንድ ላይ አድርገን እናቀርባለን። በሻቴ ነው የምናቀርበው። በወጪት በትናንሾቹ ወጪቶች እናረጋለን። በጣም ጥሩ። ቀረ የሚሉት ነገር እንደው ስለ ዳታ ይሄን ሳላወራ አልወጣም የሚሉት ነገር ካለ እድል እንስጦት። በተለይ እንግዶች አሁን ወደ ወላይታ ይመጣሉና ስለ ወላይታ ዳታ የማያውቅ ሰው ይሄን ተጨማሪ ነገር ስለ ዳታ ቢያውቅ የሚሉት ካለ እናነሳለን። ካልሆነ ደግሞ አድማጮችን አመስግነን እንጨርሳለን። እሺ፣ አመሰግናለሁ። ያው እንግዲህ ስለ ዳታ ያለው ነገር ይሄንን ነው። ይሄንን ይመስላል። የሚበላው እንግዲህ ያው በቁርጥ ነው። ድንች በቦዬ በቦይና በስኳር ድንች እንደዛ ይበላል። ለሁሉ ነገር የሚመች ነገር ነው ዳታን ሁሉ ሰው ቢጠቀም ደስ ይለናል። እናመሰግናለን። እኛም ራሱ እዚህ ከመጡ እንግዲህ እንግዶቻችንን እናከብራለን፣ እናበላለን፣ እናሳያለን፣ ሰርተንም እናሳያለን። በጣም ጥሩ። በአንድ አባባል እንጨርሳለን ቆይታችንን። እንግዲህ አቀናካታ በንበሬ ውርሴሲ ይባላል በወላይትኛና ምን ማለት ነው? እንግዲህ ያ ምን ማለት ነው? ይጣፍጣል በጣም ሲጣፍጥ ጨምሩ ይባላል። ለጧት የተቀመጠ ነገር እቺ ዳታዋ ናት የምታበ አሁንም ጨምሩ ይባላል። ለጧት ለቁርስ የተቀመጠውን ነገር አሁንም አምጡ ሲባል ሲቀመጥ ዳታውን እንጨርሳለን። ዳታው ስለሚጣፍጥ የቀረው እንጀራው ይሁን ቆጮ ይሁን ያልቃል። ዳታው ስላለው ብቻ ያልቃል። ለዛ ነው አሁን ለጧት ያለውን ለጧት ያሰብነውን ምግብ ዳታው ጨረሰ፣ በርበሬ ጨረሰ ይባላል። በወላይትኛ ነው እሱ አሁን ያለው። እና ሊያድር የነበረ ምግብ ነው። ዳታው ስላለ ያባላል፣ ጨረሱት ማለት ነው። ልክ ነው። እንደዚህ አይነት አባባል ዳታ የሚዘውስ በርበሬዋ ታበላለች። ምግቡን እኔ ለመብላት አልፈለኩም ነው፣ ግን ዳታዋ ታበላኛለች ብሎ ይበላሉ። እንደዛ እያደረጉ ነው። በጣም ደስ ይላል። ወይዘሮ አዳነች እንግዲህ በጣም ጥሩ ቆይታ አድርገናል። ስለ ዳታ አዘገጃጀት ሰው ማወቅ ያለበትን ነገር ቆይታችን ጥቂት ቢሆንም ከሚያስፈልጉ ነገሮች ጀምሮ እንዴት ይዘጋጃል የሚለውን ለተመልካቾች ግልጽ በሆነ ቋንቋ አቅርበዋልና ኢቢሲ ስቱዲዮ ድረስ መጥተው ስለ ቆይታችን ከኛ ጋር ቆይታ ስላደረጉ ከልብ ነው የምናመሰግነው። ሌላ ሀሳብ አለ? ሌላ ሀሳብ ያለኝ ምንድነው፣ ትንሽ ቀረኝ ነገር አለ። ወፍጮ የለኝም፣ የዳታ እቃ የለኝም ለሚሉ ሰዎች አሁን ማሽን አለ። አማራጭ ነው። በቃ አሁን ማሽን ነጭ ሽንኩርቱ ተልጦ ዳታውን ምን አሁን ያልኩትን ነገር ያደረግና ማሽኑ ዳታ ወጣ ማለት ነው። በቃ ምንም ችግር የለውም። ድንጋይ ካልፈጨን መዳጫ የለም ብሎ ሰው አይጨነቅም። ጊዜውም ጥሩ ነው። ዳታም ብሎ
እያልኩ ነው። ትንሽ ወደ መዘመኑ እየመጣ እየዘመነ ነው። ከልብ ነው እናመሰግነው። እንግዲህ ቆይታችን ይህንን ይመስላል። በድጋሚ ከልብ ነው ማመሰግነው። ስቱዲዮ ድረስ መጥተው ስለ ቃለ መጠይቅ ስለተባበሩ፣ ስለ ወላይታ ባህል፣ ስለ ዳታ ሰው እንዲያውቅ አጠር ያለ ነገርም ቢሆን ስላካፈሉን ከልብ እናመሰግናለን። አመሰግናለሁ እኔም so ugala umatatio dase pote galela da mota kakia kombela antare podete ambaucho walaita ashwa do lawsho yela etida kendo ko shau baleo ko shau garwa baira ko shau bakulo